ኧረ እቺ ልጅ ተነስ የት ነው የምትሄደው? አንቺ የት ልትሄጂ ነው? ሲጀመር አንቺ የሁሉ ሰው እየደከመ ያለው ለአንቺ ነው አይደል? እስቲ ቁጭ በል መጀመሪያ። አሁን አንተ ባለፈውም እኮ ምንድነው ለማን ነው ከህይወት ይማር። አሁን ታዲያ እንጃ በቃ ነው ብቻትና ስፋት ይላል አኪድ ሲጀመር እንደዛላት ነው። ችግር የለም ተረጋጋ። ስማም ወለስ ቅዱስ ስማም ያንተ ትፈልጋለች መሄድ ትፈልጋለች። እሷማ መታሰር ባለባት አስራችኋት ነው እንጂ ሌላ ምን አማራጭ አላት? ደግሞ የምትፈልገው እኮ ታውቋለች እዛ ስለሚሻላት። ሰላም ውድ ቤተሰቦቼ እንዴት አላችሁ? እኔ ደህና ነኝ። ከፈጣሪ ጋር ያለውን ነገር ለማስተካከል የጤንነቴንም ሁኔታ ለመመለስ ጥረቶችን እያደረኩ ነው። ሙሉ በሙሉ ባይባልም ግማሽ በግማሽ ደህና ነኝ። ስለኔ ጤንነት ተጨንቃችሁ ስለኔ ደህንነት ተጨንቃችሁ ኮሜንት ሴክሽን ላይ እንዴት ነህ፣ ጸበል ተጠመቅ፣ ጸሎት አድርግ፣ ወደ ፈጣሪ ተመለስ ለምትሉኝ ሁሉ ቤተሰቦቼ ምስጋናዬን ሳላቀርብ ይሄን ቪዲዮ መጀመር አልፈልግም። ዛሬ ደግሞ አዲስ ቤት ውስጥ ነው የተገኘነው። ታሪኩ ግን ያው ተያያዥ ተመሳሳይ የሆነ ታሪክ ነው። ከዚህ በፊት እንዳያችሁት ከሆነ ከሁለት ክፍል በፊት ድንግል ሆና ሊገብሯት የነበረች ሴት አስጥለናት ታማ እህቷ ቤት ተኝታ እንደነበረ ታውቃላችሁ። ዛሬ ደግሞ የተገኘነው አክስቷ ቤት ነው። ያ ቤት ጥሩ መንፈስ እየሰጣት ስላልሆነ እኔ ጋር ትሁን፣ የእህቴ አንድ አይኔ ናት፣ የእህቴ ልጅ ናት፣ እባካችሁን ድረሱላት ብላ የጠራችን አክስቷ ናት። ከዛ ቤት ያመጣችበት ምክንያት ልጅቷ በጣም በመንፈስ እየተረበሸች ነው፣ እየተጨነቀች ነው። ስለዚህ እኔ ጋር ትሁንና ያለውን ነገር ለማስተካከል ልሞክር ብላ አምጥታት ጥሩ ስሜት እየተሰማት አይደለም። ልጅቷ ከነበረው በሽቷ የበለጠ እየታመመች እንደሆነ ነግራና የመጣ ነው። እንግዲህ ከባለ ጉዳያችን ጋር ደግሞ እንደተለመደው ለእናንተ መድረስ ያለበትን መረጃ ወይም ደግሞ ማስረጃም ሊሆን ይችላል ያንን ነገር ልንሰማት ነው ቤቷ የተገኘ ነው። አብራችሁን ቆዩ። ቪዲዮውን ስትጀምሩ ላይክ በማድረግ ጀምሩ። ሐሳብ አስተያየት ኮሜንት ሴክሽን ላይ አዲስ ቤተሰብ ደግሞ የምትሆኑ ሰዎች ቻናላችንን ሰብስክራይብ እያደረጋችሁ ሼር ማድረጉን እንዳትረሱ። ትምህርት ነው፣ ለሌላ ሰው ትምህርት ስለሚሆን ሼር ማድረግም እንዳይረሳ። ከባለ ጉዳያችን ጋር ቆይታ እናደርጋለን። አብራችሁን ቆዩ። እሺ እህቴ ምንድነው አሁን ለኔ ነግረሽኛል ያለውን ታሪክ፣ ተመልካቾች ደግሞ ታሪኩን መስማት ስለሚፈልጉ ምንድነው የተፈጠረው ከስምሽ ጀምረን እስኪ እንጫወት። ስሜ ኢደን እባላለሁ። የእህቴ ልጅ ናት እና ሁለቱም የእህቶቼ ልጆች ናቸው። እሷ ናት ከገጠር ይዛ መጣ እህቷን ለማስታመም ለማሳደግ እንትን ያለችው እናታቸው ከሞተች በኋላ እና እኔ ላሳድጋት ነበረ መጀመሪያ እንደመጣች ስላልወለድኩ መሀልም ስለሆንኩኝ ለብቻዬ ለማሳደግ ነበረ። እምቢ አለች እህትዬውና እሺ ብዬ ይሁን ብዬ እነሱ እያስተማረቻት ስለነበረ ደረሰች ብዬ ሳስብ ምንም በቃ ህመሙም በሽታውን ባሰባት እና ሌላ ሰውም አለ የሚያስጨንቃት በመሃል የምትጮኸው ነገር አለ። ሌሊት ላይ ግትር ያደርጋታል፣ ራሷን ትስታለች፣ እንደመጮህ ትላለች። ግን የምታወራው ነገር አይሰማም። ምን አይነት እንትን እንደምትል አይታወቅም። መቃሳትና መፈራገጥ ብቻ ነው እና በጣም ከየከበደ የመጣ ጸበልም እየወሰድኳት ነው፣ እንድትጠመቅ እያደረኳት ነው። ግን መጀመሪያም ከኔ ጋር ብትኖር ኖሮ እንደዚህ አትሆንም ብዬ አስባለሁ። እና ልጁም እየደወለ እየጨቀጨቀ ነው። ምን እንደምናረግ አላውቅም። ማን ነው ያ ሰው? ማን ነው? አላወቅኩትም። ልጁን የእህቷ ባል ነው የሚባለው። ግን ምንድነው ይሁን እያለ ያለ የኛ ልጅ ናት፣ የኛ ናት። እናንተ ጋር ምንም ማሰራላችሁ፣ ለኛ ነው ጠቀሜታዋ። እኛ እንደፈለግን ማድረግ እንችላለን። እናንተ ጋር ጥቅም አስጣችሁ ነው። መንፈሷ ከሚረበሽ እናንተ ጋር እኛ ጋር ሆና ሰላም ነው አግኝታ ብትኖር ነው የሚለው። በምን ጉዳይ? ለምን አሁን እንዳልሽኝ የእህትሽ ልጅ ናት። ስለዚህ ሙሉ መብት አለሽ በሷ ላይ። ለምንድን ነው የምሰጥህ? ለምንድን ነው ይሄ የሚሆነው ብለሽ ጠይቀሽ ታውቂያለሽ? ጠይቄዋለሁ። ግን እኛ ነን የምናስፈልጋት፣ ለኛ ነው የተፈጠረችው ነው የሚለው። ምን እንዳረጋት አላውቅም። የሆነ ነገር ባያረጋት ኑሮ እንደዚህ ልትሆን አትችልም። እሷም ከነሱ ከራቀች ደግሞ በኋላ ደግሞ በጣም እንትን አለች፣ ትታመማለች። እህቷም እዚህ መሀል ገብታ የሆነ ነገር ለማድረግ አልሞከረችም? እህቷ አልፈለገችም። እነሱ ጋር እንድታገኘው አልፈለገችም። የኔ ባለቤት ነው እንዳሰጭብኝ ያለችው። የምታመጫ ከሆነ እኔ ጋር ምጫት ነው ያለችው እሷ። መልሶ እዛ ቤት መሄዱ ያው ለሷም ለአይምሮም ጥሩ አይደለም። ሁለተኛ ነገር ደግሞ እነዚህ ሰዎች
ያገኟታል። አሁን እዚህ ያለችበትን ቦታ ያውቃል ሰውየው? ያውቃል። መጥቶ ያውቃል? በአካል ነው በስልክ ብቻ ነው የሚያወራሽ? በስልክም በአካልም መምጣት ፈልጋለሁ፣ እመጣለሁ፣ ወስዳታለሁ እያለ ነው የሚያስጨንቅሽ። እስኪ እንዴት ነበረ ማለት ያው አሁን ጉዳዩን ነግረሽናል። ጉዳዩ ሳይሆን ከዛ በፊት የነበረው ነገር እንዴት ነው? አንቺ ከእናቷ ጋር የነበረሽ ግንኙነት እንዴት ነው? ምን አይነት ነገር ነበረ የነበራችሁ? ከእናትዬው ጋር አብረን ነው። እህቴ ናት፣ ታናሽና ታላቅ ነን። አብረን ነው ያደግነው። ያው እኔ ወደ ከተማ ከመጣሁ በኋላ እዛ ገጠር ጥያት ነው የመጣሁት እና ትመጣለች፣ ትጠይቀኛለች፣ ምን ትላለች እና የልጆቿ ነገር በቃ አይሆንላት። እናትዬው ደግሞ ለእኔ በጣም እህቴ፣ እኔ ምንም ልገልጽልህ አልችልም። በጣም የምንዋደድ የምንተሳሰብ፣ አንቺ ትብሽ ተባብለን ተመካክረን ብዙ ነገር የምናሳልፍ ነው። ትዳር ያዘች እንጂ አልተለያየንም። ስለወለደች አልከፋኝም። ገባክ? ልጆቿ ልጆቼ ናቸው። እንደ ልጆቼ ነው ማሳደግ የምፈልገው። ከኔ ጋር ቢቆይ ነው የምፈልገው። ማለት አባቷስ በህይወት አለ? የዚህ ልጅ አባት? አባታቸው ገጠር ስለሆነ ብዙ እንትን ተራርቀው ተፋተው ነው ያሉት እና ወደዚህ አባታቸውን ጥለው ነው የመጡት። እሺ፣ ማለት ያው ማወቅ ስላለብን ስለ ቤተሰብ የሆነውን ነገር አጠቃላይ እንትን ማስረጃዎች መረጃዎች እንዲሆኑን ማውራት ስላለብን ነው የምጠይቅሽ እንጂ ያው ከጉዳይ ውጭ ሊሆን ይችላል። ልጅ እያለች አንቺ እኔ ጋር ትምጣ እኔ ላሳድጋት ብለሽ ሀሳብ ስትሸጥ ታውቂያለሽ? ለእህትሽ ሰጥቻት ነበረ። ችግር የለውም ነው ያለችኝ። እሷ ትመጣለች፣ ትንሽ ጡት ላጥባትና ትንሽ እንትን ትበል ጠንከር ምናምን እያለችኝ ከጠነከረች በኋላ እንትን ለማለት ነው። ለዛ ነው ያው ሰውየውም እየደወለ ነው የሚገርመኝ። ስልክሽ እየጠራ ነው? እየደወለ ነው ሰውየው። እሺ፣ እሱን እንመለስበታለን። ይሄን ሰውዬ ከዚህ በፊት በአካል ወይ ደግሞ በስልክም ሊሆን ይችላል ማለት የእህትሽ ልጅ ባል ነው የትልቋ ማለት ነው ለማግኘት ምናምን ማለት ተገናኝታችሁ ታውቃላችሁ? ታውቂዋለሽ በስነ ስርዓት? ከዚህ በፊት በአካል ሳይሆን በድምጽ በስልክ ብቻ ነው እንጂ በአካል እንኳን አግኝቼው አላውቅም። እንዲመጣም አልፈለኩም፣ እንዳታገኙም ብላኛለች እህቷ። ለዛ ነው ማለት ይሄ ነገር ከመፈጠሩ በፊት ነው እምልሽ። ከዛ በፊት ምንም የምትተዋወቁት ትውውቅ የላችሁ? የለም። ስልክሽን ከየት አግኝቶት ነው? ከእህትዬው ሲመጣ ወደዚህ ከእህትዬው ተቀብሎ ነው። ስለዚህ አሁን እኛ ባለፈው ከእሷ ቤት ከእህቷ ቤት እሱን ወንጀለኛ ነው ብለን ወስደነው ነበረ። ካወራው ስልክ ውጪ ሌላ ምንም አይነት ማስረጃ ስላልነበረ ፍርድ ቤት በዋስትና ለቆታል። ውጪ ነው ያለው። ሰምተናል ያለውን ነገር ስለምንከታተል ሰዎች ጋር ያለውን ነገር ሰምተናል። ግን ልጁ መፍትሄ አጥቶ ወጥቷል። ማለት መፍትሄ ማለት ለፍርድ የሚያበቃው ነገር አጥቶ ውጪ ነው ያለው። በአጠቃላይ እነዚህ ሰዎች አላማቸው እሷን ለአውሬ መገበርና ያው ንጹህ ናት ይመስለኛል። ልጅም ስለሆነች ድንግል እንደሆነች ያውቃሉ። ስለዚህ እሷን መተው አይፈልጉም። ይሄን አሰራርም ማቆም። እስኪ አንሺውና ለውድ አድርገሽ እስኪ እንስማው የሚልሽ። ሄሎ ሄሎ ሄሎ፣ እናት ሰላም፣ እንዴት ነው? እኔ የምለው ልጅቷን ለምንድን ነው ቆይ ወደ ማትመልሻት? ልጅቷን አሁን እኔ መውሰድ ፈልጋለሁ። ልጄን እንዴት እሰጥሃለሁ? ሲጀመር ልጄን እንዴት እሰጥሃለሁ? ለአንተ እንዴት አሳልፌ ልሰጥህ እችላለሁ? ስንሳውን አሁን እኮ እዚህ ጋር በጣም በቃ እሷን አሁን እኔ አሁን የሚያስፈልገውን ነገር ለስታ ማድረግ እንችላለን እኛ ገብቼ አሁን በዛም በዚህም እኮ እኔ ልጄን መውሰድ እኮ አይቀርም እኮ ልጃችን ነች እኮ እኛ። ለምንድን ነው የፈለካት አንተ? አይ በቃ አሁን እዚህ ጋር ምናምን ነገር ያለውን ነገር እንላታለን። የሚያስፈልገውን ሕክምና እንድትከታተል የጀመረችውን ሕክምና መጨረስ አለባት። እኛ ጋር መቼ ነው የጀመረችው? ታውቋለች እኮ እሷን። ለምን እሷን አታገናኝም? እሷ ምንም የምትናገራችን የተረበሸች ነው። አሁን እኛ በዛም በዚህም እኮ መውሰዳችን አይቀርም። አሁን እመጣለሁ፣ የት እንዳላችሁም አጣርቻለሁ። እመጣለሁ ያለሽበት ቦታ። ልጅቷን ልሰጥህ አልችልም። እኔ አንድ አይኔ ናት፣ የእህቴ ምትክ ናት፣ የሞተችው እህቴ ምትክ ናት። ልሰጥህ አልችልም። እሷን እየረዳኋት ነው ያለሁት በጸበልም ሆነ በምንም። አንተ ብትርቃትና የምታረጉትን ነገር ብታቆሙ እንደዚህ ልትሆን አትችልም ልጅቷ። እናንተ
አሁን እዚህ ጋር እኮ እንደዚህ ስላደረጋችሁ ሳይሆን ልጅቷን መውሰድ አይቀርም። በዛም በዚህም አሁን እኮ እያስፈቀድኩሽ እኮ አይደለም ያለው። ልጅቷን መውሰድ አይቀርም ያለውን ነገር አንተ የስጋ ልጅ ብትሆን ነው መጠየቅ የምትችለው። ልጅቷን መጥቼ እኔ ራሴ ወስዳታለሁ። ልጅክ ባልሆነችው ነገር ህግ ይጠይቃል እኮ። ዝም ብለህ ሰው ቤት መጥተህ መውሰድ አትችልም። እሱን አሳይሻለሁ። እኔ አሁን ያለሽበትን ቦታ አውቄያለሁ። መጥቼ ወስዳታለሁ። እሺ ችግር የለውም ና ለመምጣት ያብቃ። መጥቼ ወስዳታለሁ። ችግር የለም እናውራበታለን ስትመጣ። ምንም ማውራት የሚያስፈልገው ነገር አይደለም። በቃ ልጅቷን አልባብሻትና አዘጋጅተሽ ጠብቂኝ። መጥቼ ወስዳታለሁ አሁን። እሺ ይሄ ነገር የሚያበቃም አይነት አይመስለኝም። ግን ያው በቻልነው አቅም መፍትሄዎችን ለመፍጠር ነው የምንሞክረው። እሱ አሁን እዚህ ቤት መጥቶ የሚወስድበት ምንም አይነት ምክንያት የለውም። አንቺ ኃላፊነቱን ወስደሽ እቺ ልጅ አንቺ ጋር አስቀምጠሻታል። አሁን ውስጥ ተኝታለች ይመስለኛል። ስለዚህ ብዙ አንቺን የሚያስጨንቁሽ ነገሮች የሉም። በመጀመሪያ እናመሰግናለን። ፈቅደሽ እንዲህ ልሆን ነው ብለሽ እኛንም ተማምነሽ ስለጠራሽን መጀመሪያ መመስገን አለብሽ። ጥሩ አክስት ነሽ። ፈጣሪ የራስሽን የሆነ ፍሬ ባይሰጥሽም የእህትሽን ልጅ ግን ልታሳድጊ ከመጀመሪያው ጀምሮ ፍላጎት ስለነበረሽ አሁን ያለችበት ሁኔታ ግን የሆነ መማረር ማስጨነቅ ውስጥ አልገባሽም? አልተጨነቅሽም? ያው ተጨናንቄያለሁ። የእሷ ህመም ቢያሳስበኝም ያው ብዙ እንትን አላልኩኝም። እኔ ከአጠገቤም እንድትርቅ አልፈለኩም። ለምን ልጅነቷ ገና ስለማታውቅ ምንም ነገር ስለማታውቅ ለዛ ነው። ቢያንስ ትንሽ ጊዜ ቢያስለፋኝ ነው እንጂ ተጠምቀው ልትድን ትችላለች ብዬ አስባለሁ። ያን ደግሞ ያው እንደ አክስት ወይ ደግሞ እንደ እናት መስዋዕትነት ለመክፈል ዝግጁ መሆንሽ መመስገን አለብሽ። እንዴት ነው ትዳር ምናምን አልታሰበም ነው? ትዳር አልያዝሽም? ዳርገኝ ምንድነው ያ ምክንያት ትዳር እንዳትይዥ ያደረገሽ? ትዳር ጊዜው አለፈ። አዎ ጊዜው አልፏል ነው። እሺ ቢሆንም ግን አሁን ሙሉ ነሽ። ልጅ አለ አጠገብሽ። ያው ራሷ እህትሽ ባያት አድጋለች። ህፃን ልጅ አይደለችም፣ ትልቅ ሰው ናት። በብዙ ነገር ልትደግፍሽ ትችላለች። ነገ ሰው ሆና ራሷን ለውጣ መኖር የምትችል ሰው ናት። ውድ ቤተሰቦቼ እንግዲህ አሁን ምንድነው የምናደርገው? እስቲ ጓዳ እንግባና ተኝታለች፣ እሷን ደግሞ እናውራት። ከዛ በቀጣይ ምንድነው የሚሆነው? ሰውየው እመጣለሁ ብሎ እያስፈራራ ነው። እንደተለመደው ድብ ካሜራችንን እናስቀምጣለን። ከነሱ ጋር እንለያያለን። መጥቶ የሚፈጥረው ነገር ካለ ደግሞ እንመጣና የሚፈልገውን ነገር የምንጠይቀው ነው የሚሆነው። እናንተ ግን እስከዛው አብራችሁን እንድትቆዩ ነው የምፈልገው። ልክ እንደስከዛሬው ሁልጊዜ ከጀርባዬ ድጋፍና ደጀን ሆናችሁኝ እስካሁን ድረስ አብራችሁኝ ስላላችሁ ሳላመሰግናችሁ ማለፍ አልፈልግም። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ፣ ሀሳብ አስተያየት ካለ ደግሞ ኮሜንት ሴክሽን ላይ እያስቀመጣችሁ አብሮነታችሁን አሳዩን። ጓዳ እንግባ፣ እሷን እናግኛት። ወደ እሷ ጋር ውድ ተመልካቾች እንግዲህ እህታችን አጠገብ ደርሰናል። ያው መኝታ ቤት ገብተን ልናወራት ነው። እናንተ ግድ ማየት ስላለባችሁ እሷ የምትለን ደግሞ መስማት ስላለባችሁ ነው እንግዲህ ካሜራ ብርተን አጠገቡ የተገኘ ነው። ምንድነው እየተሰማሽ ያለው? ምንድነው አሁን አክስትሽ ጋር ልትመጪበት የቻልሽው ዋነኛ ምክንያት ምን እንደሆነ እስኪ ንገሪ። እሺ አይ እዚህ የመጣሁት እንኳን ትንሽ ሲስተርን አስቸግሬያታለሁ ይመስለኛል እና በዛ ጉዳይ ነው ወደዚህ የመጣሁት። ለዛ ነው እና ትንሽ ህመምም ይሰማኛል። ምን ታውቂዋለሽ የሚሰማሽ ነው? እኔ በርግጥ አይ የመሄድ ችግር ነው። ትንሽ ልክ ሲሄድ ወድቃለሁ ነው እንጂ ይሄን ያህል ብዙ ችግር የለብኝም። አሁን ከባለፈው እሻላለሁ። እንግዲህ አክስትሽም እንዳለችን በተደጋጋሚ ያ ሰውዬ በስልክ እየደወለ ሉሰዳት እሷ ለኛ ነው ቀደም ከሷ ጋር ቁጭ ብለን ደውሎ ነበረ። ሉሰዳት እሷ ለኛ ነው የምትገባን እያለ ነው። የሰማሽው ነገር አለ ወይ? አንቺን ያወራበት መንገድ አለ? እኔን እንኳን አላወራኝም፣ ግን እሱ እያስቸገረኝ ነው ምናምን ብላኝ ነበረ። ግን መሄድ ፈልጋለሁ እኔ ማለት ብዙ ካስቸገረሽ እኔ መሄድ ፈልጋለሁ ብያታለሁ። ማለት ምን ለማድረግ ነው? በቃ ተጫውቱ እናንተ። እኔ ማለት ደስ ይልምጣ እናንተ ካላችሁ መጣ። እሺ እናት ምንድነው ማለት ምን ልታረጊ ነው የምትሄጂው እዛ? አይ ቢያንስ እዛ ይቀለኛል፣ እኔ እዛ ይሻለኛል። ከዚህ በፊት ታውቂያቸዋለሽ እንዴ? ያው ባለፈው እንደሄድኩኝ ነው የማውቃቸው።
ስለዚህ እነሱ ጋር በመሄድሽ ምን አይነት መፍትሄ ያገኛሉ ብለሽ አስበሽ ነው? እዛ ካልሄዱ ከዚህ ባሰ ማለት ማገኝ ይመስለኛል። እኔ ታስበው እንደዚህ ከምሰቃይ እነሱ ጋር ሄጄ አይቻቸው ያለውን ነገር አይቼ ብመጣ ቢያንስ አይቼ ብመጣ ሌላው ይቅርና አይቻቸው ብመጣ ደስ ይለኛል። እነሱ ጋር መሄድ አሁን መፍትሄው ላንቺ መስሎ ታይቶሽ እንጂ አንቺን ራስሽን ከመሰዋት ውጪ ሌላ ምንም አይነት መፍትሄ የለውም። አሁን መረዳት የከበደሽ እሱ ነው። እንዳለችኝ አክስትሽም ጸበል እየተጠመቅሽ ነው፣ እንክብካቤ እያደረገችልሽ ነው አይደለ? አይ አንደኛ እሱም እያስቸገራት ነው ታውቃለህ፣ ለዛ ነው። ስለዚህ መሄድን መፍትሄ አይሆንም ነው እኔ ደግሞ እያልኩሽ ያለሁት። ያው ደርሼ ብመጣም ችግር የለውም። አንቺ አሁን እነሱ እጅ ከገባሽ መመለስ የሚባል ነገር በህይወት መምጣት የሚባል ነገር አታስቢ። ሞት ነው፣ መገበር ነው። ሌላ አሁን እንደዚህ በጣም የተፈለግሽበት ምክንያት ያ ነው። ንጹህ ድንግልናሽን ይፈልጉታል። ከነ ድንግልናሽ ደግሞ መገበር አለብሽ። ስለዚህ መሰጠት ስላለብሽ ካንቺ ውጪ ደግሞ የሚያገኙም አይመስላቸውም፣ ወይ ደግሞ አንዴ ለዛ ለሚያመልኩት ነገር አንቺን ሊገብሩለት ቃል ስለገቡ ካንቺ ውጪ ማንንም መስጠት አይፈልጉም እንጂ ሰው ጠፍቶ አይደለም። ስራዬ ብለው ያለሽበት ድረስ እየተከታተሉሽ ያሉት። ስለዚህ አንቺ እሷን አታስቸግሪያት። እኛ በተቻለን አቅም እሱን የሚያዝበትን መንገድ ያኔም ተይዞ ነበረ፣ ግን ያለው ማስረጃ በቂ ስላልነበረ ፍርድ ቤት በዋስትና ለቆት ውጪ ነው ያለው። አሁንም ግን ከድርጊቱ ሊቆጠብ አልቻለም። መጥቼ ወስዳታለሁ፣ ትሄዳለች ከኔ ጋር ነው እያለ ያለው። እኔ ደግሞ ታውቃለህ እዚህም እዛም እያስቸገረ ነውና እኔ አንድ አፍታ ወይም ሄጄ ብመጣ እስቲ የፈለገው ነገር ምንድን ነው? አንደኛ ሁለተኛም ብሄር ደስ ይለኛል ታውቃለህ። ለዛ ነው ልሂድ ያልኩት እንጂ እሷንም እያስቸገራት እንደሆነ አውቃለሁ እኮ። ስለዚህ አሁን መሄዱ ለአንቺ መፍትሄ አይደለም፣ ሞት ነው ነው በቃ። እኔ አሁን በአጠቃላይ እንድታምኝም እንድታቂው የምፈልገው ነገር እነሱ ጋር ከእጃቸው አንዴ ከገባሽ ወደዚህ አትመለሽም፣ በህይወትም አትገኝም። ገና ተስፋ አለሽ፣ ብዙ ነገር የሚጠበቅብሽ ልጅ አክስትሽም እህትሽም እኛም ብዙ ሰውም ተስፋ አለሽ፣ ተስፋሽን ነው የሚጠብቀው። ስለዚህ ለእነሱ አሳልፎ አንቺን መስጠት ሳይሆን እነዚህን ሰዎች ምን እየሰሩ እንደሆነ አውቆ ወደ ቅጣታቸው መውሰድ ነው እንጂ ጭራሽ አንቺ ይሄዳለሁ እያልሽ ባለሽበት ሰዓት እቺ ማክስትሽ እሺ ብላ ተንከባክባ ባለሽበት ይዛሽ እየኖርሽ ነው አይደል እንዴ? ስለዚህ አታስቸግሪያት እሷንም እኛንም በተቻለሽ አቅም ልትረጂን ሞክሪ እንጂ እንድንዳከም አታርጊ። እየሞከርኩ ነው እኮ ግን ይገባኛል፣ ስሜቱ ይገባኛል፣ ህመሙ። በዚህ እድሜሽ አልጋ ላይ ሆነሽ ራስሽን መርዳት በምትችይበት ሰዓት ላይ ተረጂ መሆን ይከብዳል። ቢሆንም ግን በቃ ግዴታ ነው። አሁን ያለሽበት ሁኔታ ግዴታ ነው። ወደሽ አይደለም ተገደሽ ስለሆነ አንቺን አሁን እንዲህ ብሎ ልብ ብሎ የሚያይም የለም፣ የአንቺ መተኛትም የሚያሳስበው የለም። አንቺ እንደውም ሰው አለሽ፣ ቤተሰብ አለ፣ እህት አለችሽ፣ አክስት አለችሽ፣ ሰዎች አሉ ባጠገብሽ፣ እኛም አለን። ምንም የሌለው ሰው አለ የሚረዳው የሚደግፈው፣ ከነ ህመሙ ከነ ጉድለቱ ተቀብሎ የማያኖረው በጣም ብዙ ሰው አለ። ስለዚህ ተመስገን ብለሽ ያለውን ተቀብለሽ፣ ይገባኛል ትታመሚያለሽ፣ ሰው ያስጨነቅሽ ይመስልሻል፣ ግን ወደሽ ስላልሆነ አክስትሽም መልካም ሰው ናት፣ እሷንም አታስቸግሪ፣ እህትሽንም አታስቸግሪያት። በሰላም ራስሽን እንትን እያልሽ እያስታመምሽ ጸበልሽን፣ የሚያስፈልጉ ህክምናዎችም ካሉ ህክምና እየወሰድሽ እንድትኖሪ ራስሽን ዝግጁ አድርጊ። ሰውየው እንግዲህ መጥቼ ወስዳታለሁ እያለ ነው። ስለዚህ ምንድነው የምናደርገው? እንደተለመደው ቤት ውስጥ ማስቀመጥ ያለብንን ካሜራ አስቀምጠን እንሄዳለን። ያለሽበትን አድራሻ አውቄዋለሁ ምናምን ብያላት ነበር፣ ለሷ እያስፈራራት ነበር። የሚመጣ ከሆነ ድንገት እኛም ላይቭ ስለሆነ ካሜራውን የምንከታተለው የምንመጣ ነው የሚሆነው። ከዛ የምንፈልገው እንደመጣ ለምን እንደመጣ እንጠይቃለን። መደረግ ያለበትን ብቻ በአጠቃላይ የምናደርግ ነው የሚሆነው። ስለዚህ እስከዛው አንቺ ራስሽን እያበረታሽ አጠገብሽ ያለው ሰው እንዳይሰላች ለማድረግ ሞክሪ። ሁልጊዜ ከጎንሽ ነን፣ ልክ ከዚህ ቀደም እንደነበረው ማለት ነው። ብዙ ራስሽን አታስጨንቂ። ውድ ቤተሰቦቼ ያው እንደምታዩት ነው እቺ ልጅ አሁንም አላማዋም ተስፋዋም ያለው እነዛ ሰዎች ጋር ያለነ ይመስላል። ብንነግራትም ብንላትም ግን መሄድ አለብኝ። ያ ማለት ያው መንፈሷ የሚያስጨንቃት ነገር አለ። እነሱ ጋር ካልሄድኩኝ መፍትሄ አላገኝም።
ብላ ነው የምታስበው። ስለዚህ እኛ ደግሞ መፍትሄው እዚህ እንዳለ ነግረናታል። እኛ በምንችለው አቅም መፍትሄዎችን ለመፍጠር እንሞክራለን። ይህንንም ሰውዬ ምን ሊያደርግ እንደፈለገ ደግሞ ነው አሁን በድጋሚ ነው ወደ ህይወታቸው እየመጣ ያለው። አቅም አለን ገንዘብ አለን የሚሉ ሰዎች ናቸው። እስኪ ምን እንደሚፈጥሩ እናያለን። እንደተለመደው ድብቅ ካሜራ አስቀምጠን እንሄዳለን ቤት ውስጥ። ለምን ይሄን ቤት አውቄዋለሁ ብሏል። የትኛው ሰዓት ይምጣ የትኛው ጊዜ ላይ ይምጣ የምናውቀው ነገር ስለሌለ ካሜራውን አስቀምጠን ላይቭ እነሱን እየተከታተለን የምንቆይ ነው የሚሆነው። አዲስ ነገር ካለ ደግሞ ለእናንተ የምናሳውቃችሁ ነው የሚሆነው ማለት ነው። እስከዚያው ግን ቪዲዮውን ላይክ፣ ሼር፣ ሰብስክራይብ በማድረግ ሀሳብ አስተያየት ካለ ደግሞ ኮሜንት ሴክሽን ላይ በማስቀመጥ እንደተለመደው አብሮነታችንን እናሳያለን። ድብቁን ካሜራ አስቀምጠን ነገሮች እንደጠበቅናቸው ሳይሆኑ የሆነ ነገር ተፈጥሮ ከመጣ ለእናንተ የምናሳይ ነው የሚሆነው። ግን ድብቁ ካሜራ ከተቀመጠበት ሰዓት ጀምሮ እኛም የምናየው ነው የሚሆነው። እናንተ ታዩታላችሁ። የተፈጠረውን ነገር አብረን ነው የምናየው። ከዛ እስክንገናኝ ተመልሰን ቸር ቆዩልኝ። ሰላም ዋላችሁ። እግዚአብሔር ይመስገን። እንዴት ነሽ? ሰላም ነው? ሰላም መስቲ እስቲ አየር ይታሽ እዚህ ነው። እሺ ትንሽ ደግሞ ረፍታት ተቀጣጣሽ ያይሽ ነው። ሄደሽ መጣሽ? እጄ መጣ። አንተ ነኝ ተሰጥኝ። ጃንጥላ አለሽም እንዴ? ተባቶች ነሽ? ለምን ብዬ ነበር የወጣሁት ጊዜ ስለሆነ ደስ ይለምጣል ነው። እንዴት ነሽ? ደህና ነሽ? እንዴት ነሽ? ስሜት አለው እንዴ? አይ አሁን ደህና ነኝ። በቃ ቅድም እንትን እንኳን ጠጣሁ በኋላ ደህና ነኝ። እህትሽ አልደወለችልሽ? አልደወለችም። ደወለችልሽ እንዴ? አልደወለችም። ምናልባት ስለወጣሽልኝ ከደወለችልሽ ትናንት ሳልደወለችም ትናንት ደውላ ነበር ማለት ነው። አትመጣም? ከትናንት ወዲያ እመጣለሁ ብላኝ ነበር። አልተመቻትም መሰለኝ። ምን አለች ትናንትና? ትናንት መጣ አልቻልኩም ስራ በዛብኝ አለች እና ደውልሻለሁ ብላሻለች። አታጨናንቂያት እሺ። ስትደውልና ደህና ናት በያት ዝም በያት በቃ። እሷማ ያው እንደምትል የረበሸችሽ ምናምን ያለች ነበር። ደህና ናት ብያታለሁ። አንቺ ታዲያ እንዴት ነሽ? አሁን ደህና ነኝ። ዴቭ አላገኘሽውም? አላገኘሁትም። ሲወጣ ቆየ ከወጣ ቆየ መሰለኝ እራሱ ትንሽ አንድ 10 ደቂቃ ነገርሽው ሁሉ የሰማሽ ነገር? አይ ደህና ነኝ ብዬዋለሁ። ግን እሷ ከፈለገችኝ ትደውልልኝ ብሎ ካሜራ ድብቅ ካሜራ አስቀምጣለሁ ብሏል። እመጣለሁ እያለ ነበር እያለች ብሏል። እሱ የደወለ እያስቸገረኝ ነበር እና እሱንም እንትን ለማለት ለሚያዝ ብላቻቸው ብዙ ካስቸገረሽ እኔ ከሱ ጋር ልሄድ። እሺ ለምን ይምጣና እኔ ብዙ በጣም የሚያስቸግርሽ ልጅ እኮ አንቺ ብቻ ነሽ የቀረሽኝ እኮ ግን የሚያስቸግርሽ ከሆነ ቦታ ነው የምትኖረው። ቢያንስ አንቺ እንኳን ትችላለሽ። ቢያንስ ሰው የለኝም። አይ የሚያስቸግርሽ ከሆነ ብሄድ ይሻለኛል። አይሻልም? ሄጄ እኮ እመለሳለሁ። በዴቭ ነገር የነገርኩሽ እንዴት እኮ መስዋዕት ከፍለሽ ያመጣሽ እኮ ራስሽን ስተሽ ነው የመጣሽ እኮ ስትመጪ እኮ በጣም ታምሽ ነበር። ትንሽ ደህና መሆን ይመስለኛል እዛ ሲሄድ እኮ ለዛ ነው። አይምሮሽን ስለሰረቁሽ ነው እንጂ አይደለም። እሺ አይምሮሽን ባይሰርቁሽና በጭስም በምንም ምክንያት ነው እንደዚህ አትሆኚ ነበር። እነሱ እንዴት አምነሽ እንዴት እንድትራሽን እንደነሱ ፈቃደኛ ትሆኛለሽ? አይ ዳጊንም ስለማውቀው ብዬ ነው። ችግር እኮ ልክ እንደ ኩይሽ እኮ ቢያንስ ባንትልሽ ይሻልሽና ኮምፒውተርን ትምህርትም ሌሎችም ነገሮች ትጀምሪያለሽ። ከዛ ስራሽን ትጀምሪያለሽ ብዬ እያሰብኩ ነው ያለው። እኔ ቤተሰብ ከማስጨነቅ ብዬ እኮ አልደወሉልሽም እንዴ? እነሱስ አልደወሉም። አሁን ማለት እየደወለ ነበር እመጣለሁ ምናምን እያለ እየፎከረ ነው። እስቲ እናያለን ከመጣ ደግሞ ቢያንስ ህግ ከዚህ በፊት ማስረጃ ስላላገኘበት ነው እንትን ያለው። በዚህ እንኳን ቢያንስ ከተባለ ቢያንስ አርፎ ይቀመጣል ብዬ አስባለሁ። መማሪያ የሚሆነው እሱ ምንም ሊያልፍ አልቻለም።
ጭራሽ መኖሪያ ቤትሽ እኮ ቤትሽ እኮ ነው። ልጄ ማለት ነው ባልወልድሽም ልጄ ነሽ። አውቃለሁ እኮ እሱማ ግን እኔ እያስጨነቅኩሽ ደግሞ አንዳንዴ እኮ ደህና ነኝ እኔ ግን እንደዚህ እየሆንሽ ነው ምናምን እያሉኝ ነው እና ዴቭም ቅድም ምንድን ነው ትንሽ እያስጨነቅሻት ነው መሰለኝ ምናምን ሲለኝ እኔ ደግሞ እዛ አንዴ ሄጄ ብመጣ እኮ አሪፍ ነበረ። እዛ ሄድሽ ምንም እኮ ትርጉም የለውም የባሰ ይብስብሻል እንጂ። አይ ዳጊን ስለማውቀው ምን ይዞኝ ብሄድም ችግር የለውም ብዬ ነው። እስኪ ምናልባት ሲመጣ እመጣለሁ አለሽ? ይመጣል እሱ ግን የሆነ ነገር እንዳያደርጉሽ እፈራለሁ። አሁን እሱ ብቻ ጥላንሽ ብሄድ ራሱ ከባድ ነው። ፖሊስም ያስፈልጋል አባሽ ቤት በቃሽ። አገር ቤት እንዲነገር አይሽ ጊዜ ባለፈው ወዲያው ነው የተመለስኩት። እኔ እነሱ ጭቅጭቃቸውም አላስቀምጣለኝ። ለምን ሌሎቹ ምንም ትላለሽ? አቦትሽ ማላገኘሽው እሱ ሄዷል። እኔ የት እንደሄደ እንጃ። ፊልድ ወጥቷል መሰለኝ። የለም ነበረ። አሁን ተነገ ወዲያ ጻድቃኔ ብንሄድ እንደርሳለን። እዛ ብንሄድ ይሻላል። በአንድ ቀን የምንደርስ ጠዋት ልትሄጂም ማታ እኮ እንደርሳለን። በአንድ ቀን የሚደርስ ጉዞ ችግር የለም። አንቺ ራስሽን ብቻ እንትን ዝግጁ አድርጊ። ሻወር ወስደሽ ማታ እንሄዳለን። ተጫግነ ይችላል። እሺ ይምጣና ያን ሰው ይመጣል ወይ ስላለ የተጨቃጨቀ ስለሆነ ደርሰን ቀሽ አለች ተርጋና ስልኬን ቼክ ላድርግ። አልተደወለ አራቀሽ መታሸግሽ ሳብሮ ነበር። ማብራት መጣ እንዴ? ማብራት መጣሽ? ሻይ ልጥልሽ እኮ ገብቼ ስልኬን በዛው ቼክ ላደርግ ነበር። አልተደወለም። እሺ ቢ ለራስሽ ታጀምሽ ችግር የለም። ቆይ ፍላና አሁን ቶሎ ብላ ስለመጣ እንቀምሳለን። ቅድም ግን የኔ ስልክ ነው የማን ነው የሆነ ቫይብሬት እያደረገ ነበረ ወይ አንቺ የሆነ እንኳን ተራራ ማልጠራ አንጠራም ሰጥ ያጣላኩት ታዲያስ ቆይ አለመቻል ጭራሽ በቀኑ ጭራሽ ስማም ወለስ ቅዱስ ስማም አሁን ማን ይልሽ በቃ ምንድነው የሚሻለው? ምንድነው ያውማ በቃ በቀኑም በምንም እኮ ተማርክ ጀመርሽ እኮ እሺ ተነሽ ነይታሽ እንደግሽ ደህና ነሽ? እኔ ራሴ እነሳለሁ። እኔ እኮ ደህና ነኝ። እየቀየረሽ እኮ ነው እናቴ። አንቺ ማንም ልታውቅሽ አልቻለም እኮ በቃ ወድቄ ነው እንዴ? ምን ነው ራስሽ እያሳተሽ እኮ ነው። ሄደሽ መጣ እያለብሽ ነው። ጸበል ተጣጣሽም እንዴ ጠዋት? ምን ነው ደህና ነኝ እኮ በቃ ቁጭ አሁን ደህና ነኝ። ምንም እኮ አልሆንኩም። አትጨናነቂ ሂጂ። ማን ነው? በር እየተንኳኳ ነው። ማን ነው? ማን ነው? ቀስ በሉ። ማን ነው? ማን ነው? ዳጉ እንዴት ነህ? ቁጭ በል እንዴ። ሰላም ነው አለ ቁጭ በል
እሷም ታክስሽ ምን ቅድም አናግሬሽ ነበር አይደል? ነገር ማልመጣ መስሎሽ ነው። አሁን ለምንድን ነው አሁን ታዲያ እንጃ በቃ ነው ውሸትና ስፋት ይላል አትሄድም ጀመን እንደዛላት ነው ይላል ችግር የለም ተረጋጋ ያው እሷ ጋር ያለው ነገር ታውቃለች ያንቺ ምንሽ ነው እንዴት ነው የምትሄጂው አይ መጣ በስራ ከሷ ጋር አብረሽ ተነጋግረሽ ትሄጃለሽ እኔ ደርሼ እመጣለሁ ችግር እንዳትሄጂ ብለሽ ሲጀመር አትሄጂ አንቺ አትልሽም አሁን እዚህ ጋር አንቺ እኮ አሁን ነው ካርታ እንትን ያልሽው አሁን መጀመሪያ እኛ የጀመርነው ነገር መጨረስ አለብን በቃ ችግር የለም አትጨናነቅ እንሄዳለን እንዴ አንተ እኮ ያገባም እኮ በልጅቷ ስላልሽ አይደለም ልጅቷ ምናምን ሳይሆን በቃ እሷ ነች ዋናዋ የምትወስድ የምትችለው እሷ ነች አንቺ አሁን እሷ ትልቅ ሰው ነች እህትሽ ትምጣ ህፃን አይደለችም ለአንተ ነው ህፃን ያለው እንጂ ለእኛማ ህፃን በቃ ትሄዳለች ችግር የለውም በቃ ያለውን ነገር በቃ እኔ ደርሼ እመጣለሁ እህትሽ ጋር ይደወልላትና እሷ መርሳ ነው መሄድ ያለብሽ እየጣለሽ ነው ያለው ዳጊ ትመልሰኛለህ አይደለ ችግር የለውም እሱ ያለውን ነገር እንትን እንላለን ኖርማል አንቺ እንትን ባትይም እኮ አንቺ ተስፋ ኖሮሽ ነው በሱ ኃላፊነት ወስደሽ ልሄድ አይ ብሄድ ይሻለኛል እሺ ለምን ሆነ እኔ እዛ ብሄድ ይሻለኛል እንዴት ትሄጃለሽ አሁን አንቺ እኮ አይደለሽም ይሄን ነገር የምትወስኚው አንቺ አይደለሽም አሁን ያደረ ሰጥተኝ ሄደችው እህቷ ናት ደህና ከሆነች በቃ የእህቴ ልጅ እኮ ናት ምን መሰለች ጌጥ በሰቃ መሰለች እናመሰግናለን አሁን ላደረግሽው ነገር እናመሰግናለን ግን እንደውም ይዘሽ በመጥፋትሽ እንደውም ሌላ ነገር ውስጥ ልትገቢ ትችይ ነበረ እንደውም ባላገኝሽ ነው ምን ማለት ነው ሌላ ነገር ውስጥ ነበር የምትገቢ ሲጀመር ታዲያ ከሰሰኛ እሱ ነው የቀረክ ደግሞ የእህትሽ ልጅ ለምን አንቺ ተብሎ ነው ከሳለሁ ለባብሽና እንሂድ በቃ ይዤሽ ልሂድ መሄድ እንኳን አትሄድም እህቷ ትምጣና እህትሽ መጥታ ተነጋግረን እንሄዳለን ምንም የምንነጋገረው ነገር የለም እሷም ያለውን ነገር ታውቃለች ችግር የለውም አሁን ወደዛ ልሂድና ደርሼ አይ በፍጹም የማይሆን ነገር ነው የወሰድሽ ትንሽ ይለቀኛል እኮ ደርሼ አሁን እዚህ ጋር ወርቀሽብኝ እያለሽ ትልያለሽ እኔ ምንም ወደኩኝ ደህና ነበርኩኝ እኮ እያወራን አልነበረ ላንቺ ነው ያልታወቀሽ የማይታወቀሽ ላንቺ ነው ደርሼ ትንሽ እንዴት ነው እንደዚህ ባለው እንደዛ ከሆነማ እንደውም በቃ ይሻላት አይደለም እያመማት ነው ማለት ነው ያለው በቃ እንደውም መሄድ ነው ያለባት ያለውን ነገር ልትፋጽጫትና ይዣሉ አንተ እንደሆነ ነገር እያደረግከው እያሰብክ ነው ያለከው አረ ምንም እያሰብኩ አይደለም አንተን እኮ ሲጀመር እኮ አናውቅም እኮ እንዴት ብዬ ነው ለአንተ ኃላፊነት ልሰጥህ በሆነ በሰው ነው በጥቆማ ነው የመጣሁት ቤትሽን የት እንደሆነ አጣርቼ ነው የመጣሁት ሌላ ነገር ውስጥ መግባት የለብሽም አንቺም አሁን እዚህ ጋር ገብተሽ ሲጀመር እንዴት ነው የቴሌቪዥን ሰልፍ ላንተ የምሰጥህ ዝም ብለሽ አሁን በማይሆን ነገር ማይመለከትሽ ነገር ውስጥ ገብተሽ ሌላ ችግር ውስጥ ማትገቢ መልካም ነው እንዴት ነው ልሰጥህ የምችለው ሲጀመር አንቺ ራስሽ ተስፋ ኖሮሽ ከሱ ጋር ሄድናለሁ ብለሽ ተጠንቀቂ እናት አስረጃት ያለውን ነገር ያትና አንቺ ታውቂያለሽ ሁሉንም ነገር አሁን በቃ እንንቀሳቀስ እንደዚህና እኔ ደርሼ እንዴት ሆኖ ነው እንዴ ያለ ሄድመትው አይ እዛ ብሄድ ይሻለኛል ከዛ እኮ መለሳለሁ ችግር የለውም ምንም የሚሻልሽ ነገር የለም አትጨናነቂ አንቺ የሚያጨናንቅሽ ነገር የለውም እኮ እኔ ምንም አልሆንም በቃ እንዴት እንደዚህ ሆነሽ እሷ ጋርም እያለሁ እኮ በማላውቀው ሰው አትጨናነቂ እውነት ምንም አልሆንም ቤተሰብ ቢሆን የሚታወሰው ቢሆን አዎ ቤተሰብማ ቤተሰብ ነው እኮ አንቺ ስላልሽ ሳይሆን ቤተሰብ ስለነበር ነው መጀመሪያ ያለውን ነገር እንትን ያለው በቃ ነው የሚመጣው እሷ ጋር ደውልላትና እህትየው ጋር ከዛ በኋላ ተወጣች እንጂ ተወጣች አይ ብለሽ አትወጪም እንዴ ምንሽ ነው ደርሼ ልምጣ እኔ ምንም አልሆንም በእውነት ምንም አልሆንም አይደለም እያመመሽ እያለ እንዴት ነው ዝም ብለሽ ተነስተሽ የምትወጪው ምንም አልሆንም ደርሼ ልምጣ እህትሽ ጋር ይደወልላትና ከዛ በኋላ ትሄጃለሽ እንዴት ነው እኔን ጥለሽ እናትሽን ለጥለሽ ለመሄድ የምታስቢው ባልወልድሽም እኮ ልጅሽ ነኝ ልጄ እኮ ነሽ ምንሽ ነው እኮ እሺ እሷ አታንሳ ተረጋጊ አንቺ እንዴት ነው በማታውቂው ሰው እንዲያሳልፍ የሚሰጥሽ ስንት መስዋዕትነት ከፍለን ያለ ሰዓት ወሬ ነው ይዛል መልከት ነገር ለቀኝ የት ነው የምትሄጂው አንቺ የት ልትሄጂ ነው ሲጀመር አንቺ የሁሉ ሰው እየደከመ ያለው ለአንቺ ነው አይደል እኔ እዛ መሄድ ፈልጌ እኮ አንድ አፍታ ነው ደርሼ ልምጣ በቃ የሌላ ማታየሽጉት ነው አይደል በቃ እሷ የፈለገችው ነገር ደግሞ እኔ ደግሞ እስቲ ቁጭ በል መጀመሪያ አሁን አንተ ባለፈውም እኮ ምንድነው ለምን ነው ከህይወት ይማጥቶ አንተ ሶሊ ለምን አትይኝ ባለፈውም እንደዚህ አይነት ነገር ፈጠርክ አንተ ከዚህ ቤተሰብ መሀል ለምን አትወጣም አሁን በቃ እኮ በህግ እኮ ታውቆ ያለውን ነገር እኮ በዋስትና ነው የወጣሁት አይደለም በዋስትና ወጣህ ማለት ነፃ ነህ ማለት አይደል ሁለተኛ ደረጃ ከዚህ ልጅ ለምን ነው የማትወጣው ስላልተገኘብኝ ምንም አይነት ወንጀል ስላልፈጸምኩ ነው ምንም ደግሞ ያደረኳን ነገር የለም ይዣት ልሄድ ነው የት ነው ይሳት የምትሄደው ወደ ቤቷ ትሄዳለች
ከዛ የምትሄድበትን ደግሞ ታውቋለች። አንተ ምን ስለምን ቤት ነው ምን አገባህ አንተ? ታውቋለች፣ የምትሄድበትን ታውቋለች። መሰረት አሁን ያለውን ነገር አሁን ምንድነው አሁን የምናደርገው ምንድነው? አሁን ምንም አትሄድም ከቤቷ የት ነው የምትሄደው? መሰረት ይዘሻት ግቢ አንዴ እሷን ወደ ጓዳ ተነሽ። እምንለፈው ለአንቺ መሰለኝ ይኸውላ ሰው ለአንቺ እየደከመ አንቺ ያው ነሽ። ምን አርጉ ነው የምትላቸው እነዚህ ሰዎች? አይደለም አሁን አይንህን ለምንድን ነው ከዚህ ልጅ ላይ የማታነሳው? በቃ እንዴ አሁን እዚህ ጋር በቃ መታከም አለባት መዳን አለባት እቺ ልጅ በቃ ወደ ለህክምና ነው ወስዳት። እናንተ የትኛው ህክምናችሁ? ምን ያህል ጊዜ ቆይታ ምንም ያመጣችሁ ለውጥ የለም። ጭራሹን እንደውም አሁንም አሟት ነበር ምናምን ነገር እያለችኝ ነው። አሁን መሄድና መታከም አለባት። እስኪ ይኸውልህ አሁን መታከም አለባት። አንተ የትኛው ሐኪም ሆነ ነው እሷን ህክምና ቦታ የምትወስዳት? እኔ ማውቃቸው ሰዎች አሉ። በቃ ለምን ይሄን ያህል ተጨነቅላት? ማውቃቸው ሰው አሉ። የሚያስፈልገውን ወጪ የሚያስፈልገውን ነገር ከቨር ያደርጋሉ። ህክምናውን በአግባቡ እንድታገኝ እኔ ያለውን ነገር አመቻቻለሁ። ጨርሼ ነው የመጣው። የትኛው ዝምድና ነው ይሄን ያህል ለዚህ ልጅ እንድትጨነቅ ያደረገ? ምን አለ መሰለ ከዚህ በፊትም እኮ መተህ እኮ ያለውን ነገር ጠይቀኝ ነበር አስታውሳለሁ። ግን አሁን ያን ባሰብከው መንገድ ልክ እንዳልሆነ እኮ ህግ አይቶ አረጋግጦ ለቀቀኝ አይደለም። የለቀቀህ ማስረጃዎች በቂ ስላልሆኑ በዋስትና ለቀቀህ እንጂ ነፃ ብሎ አልለቀቀህ። ጀመር እዚህ ድረስ ማን ነገረህ? ይሄን ቤት ነው መሰረት ደውላለህ። እኔ የእናንተን ስራ ለማጥፋት የትም ቦታ ልታገኘኝ ትችላለህ። አሁን የኔ መገኘት አይደለም የሚያሳስብህ። ምንድነው አሁን ለዚህ ልጅ ለምንድን ነው ያስኮበለላችሁብኝ? የዛኔ ያስኮበለላችሁ ይሄን ያህል ጊዜ እኔ መስር ላይ ነበርኩ። ይሄን ያህል ጊዜ እንደዚህ እየተሰቃየች እቺ ልጅ አሁን እኔ መጣሁላት። አሁን ወደ ህክምና ቦታ ይዣት ሄዳለሁ። ሞታ ብትገላገል ይሻላል ነው። ስለምን ሞት ነው ታዲያ? ያን ነገር ከቨር የሚያደርጉ ሰዎች አሉ። ያለውን ነገር ሪስክ ወስደው ህክምና ወጪዋን የሚሸፍኑ ሰዎች አሉ። እነሱ ጋር ነው ወስደው። እኛ መች እሷ መታከም እኮ አይደለም የፈለገችው፣ ጸበል ነው። የእናንተ መንፈስ እለዋ ላይ አለ። ልጅቷ ወደ ዘንዶነትም ትቀየራለች። እህቷም አክስቷም እየተጨነቁባት። የትኛው ህክምና ነው የእናንተ ህክምና? ከጸበል ብሶ ነው? ስለምንድን ነው የምታወራው? አሁን ስለ ህክምና ነው እያወራሁ ያለሁት። ለዛም ነው ይዣት የምሄደው። መሄድ ካለባት ትሄዳለች። በቃ ግዴታ ነው መሄድ አለባት። አንተም እየሰማኝ ነው። እኔ እያለሁ ደግሞ እቺ ልጅ አትሄድም። አንተ ምንድን ነው አሁን እዚህ ጋር ምን በቃ ትሄዳለች። አንተ ምን ታመጣለህ? አሁን ይዣት ሄዳለሁ። እያያኝ ይዣት ሄዳለሁ። መሰረት ነይ ልብስሽን አዘጋጅ ነው። የራስህን እንዴት ነው እያየህ ያለው? ትሄዳለች። እኔ ዛት እንደማትሄድ ደግሞ እየነገርኩህ ምን አገባኝ? እኔ እነግራታለሁ ያለውን ነገር። አንተና አክስቷንም እያዋራት ሌላ ነገር እያልካት ያለው አንተ ነህ። እስኪ ነይ እናት ነይ አንቺ እሷን እዛው አድርጊያትና ነይ። እሺ አክስቷን አዋርታታል። ነይ ቁጭ ነግረናል። አሁን ያለውን ነገር ምን ብላት ነው? አሁን እሱ ምን ብሎሽ ነው? ያው ወደ ህክምና ቦታ ነው ይዣት ነው። ሰዎች አሉ ህክምናዋን የሚሸፍኑላት። ህክምናዋማ በጸበል ነው መዳን ያለባት። የሚሸፍኑ ጸበልም ቢሆን እዛ ጋር ያለው ነገር ይመቻል። አንተ ምን አገባህ? ሁሉ ላንተ ምን ሰጠህ? እሷን አትጠይቋት። እሷ በደንብ ነው አብረን ኖረናል። እሷን ባሰራችኋት ነገር አስራችኋታል። ምንድነው ምንም እነሱ ጋር ሲሄድ ነው መፍትሄ የሚኖረኝ እያለች ምን ታመመችው እንደማንኛውም ሰው ትታከማለች፣ ትድናለች። አንተ ምን አገባህ ነው እኮ። ምንድነው እንዲህ ያስጨነቀ ስለሷ? ጀምር ኃላፊነቱን መውሰድ ያለብኝ እኔ አክስቷ እያለሁ አንተ ባዶ ኬት የመጣህ ነገር አንተ ወስደህ ታሳክም። ማሳከም ካለብኝ እኔ ራሴ ወስጄ አሳክማታለሁ። ምንድነው ያለው ነገር እኮ እዚህ ጋር መሰላችሁ ሰዎች አሉ። በቃ ህክምና ወጪዋን የሚችሉ ሰዎች አሉ። ጸበልም ካስፈለገ ለአንዳንድ እና ማናቸው እንደዚህ ኃላፊነት ሰዎች አሉ። በቃ የኔ ባለውለታ ሰዎች አሉ። የኔ ሰዎች አሉ። ውለታ ስላለባቸው ለሷ የሚያስፈልገውን ወጪ ከቨር እናደርጋለን ብለውኛል። ታኛውን ወደ መፍትሄው ለመውሰድ ነው እንጂ ሌላ ነገር አለ። እሺ አንድ ነገር ብቻ እኔ መልስልኝ። አንተ ምን አገባህ ነው? ስለዚህ ቤተሰብ ይመለከታል። ምንም ቢሆን በቃ የባለቤት እህት ነበረች። ገብቷል? መጥፎ ነው እኮ ተው በቃ አይፈልጉም፣ እነሱ አይፈልጉም። ያንተ ትፈልጋለች፣ መሄድ ትፈልጋለች። እሷማ መታሰር ባለባት አስራችኋት ነው እንጂ ሌላ ምን አማራጭ አላት? ደግሞ የምትፈልገው እኮ ታውቋለች። እዛ ስለሚሻላት የድንዝዛቸው ካልሆነ በስተቀር የመሄድ ፍላጎት እንኳን የላትም። እንደዛ ሳይሆን በቃ አሁን የሷ ፍላጎት ምንድነው? ሲጀመር አንድ ብሬ ይዛ እንዴት እንዳልቻክስቷን አይደል ያለውን ነገር ወደሚጠቅማት ነገር ነው መላክ ያለብሽ እንጂ አሁን እነዚህ ሰዎች ምን ስለነሱ ሰዎች ምን ታውቂያለሽ? አሁን ባለፈውም ቤቴ መጥቶ ነበረ።
አሁን ደግሞ ተከትለኝ የመጣ ነው መሰለኝ። አዎ ተከትዬ ነው። መቼም ከጀርባ አልጠፋም። ተከትለኝ መጣ ያው ምንም ነገር እያደረኩ አይደለም። የእህቴን የሚስቴን እህት ለመውሰድ ነው የመጣሁት። ሌላ ነገር አይደለም እዚህ የተፈጠረው። እኮ ከህይወታችን ላይ ለምን እንደማትሰራ ደግሞ ደውዬልሽ ነበር ያለውን ነገር እና ውሰዳት ብለሽኛል አይደል? አሁን ከመጣሁ በኋላ ምንድነው ሌላ ሀሳብ? ማን ነው ውሰድ ያለ? ታውቀኛለች መሰረትን አትጠይቋትም? መሰረት የምታውቀው እኮ እዛ በፊት ቢሮ የነበራችሁበት ቤት ነው። ከዛ በኋላ እኮ በቃ አለቀ እኮ። እዚህ እስከመጣች ድረስ የትኛው ጥሩ ነገር ነው እኮ አሁን ልጅቷን መውሰድ አይቀርም። አንደኛ እንድትረዱ የምፈልገው ነገር አሁን እናንተ እዚህ ጋር ስለተከላከላችሁ ሳይሆን ልጅቷን እንዴት ተወስደው አሁን እያያችሁም ፊት ለፊታችሁም ይዣት ሄዳለሁ። ካስፈለገ ደግሞ ባስፈለገው ቀን ደግሞ መጥቼም ይዣት ሊሄድ ይችላል። ይሄ እኮ ህግ ያለበት ሀገር እኮ ነው። እንዴት ዛሬ አሁን በሱ ሳይሆን ህግማ አይቶት ጉዳዩን እኮ ለቀቀኝ እኮ ምንም አይነት ጥፋት ስላላገኘብኝ በዋስ ለቆኛል። ጥፋት አላገኘብህም ሳይሆን ማስረጃዎች አልተጠናከሩም። ውጭ ሆነ እንድትከታተል ተለቀ። እሱ ህግ ያዙ ጉዳይ ነው። አንተ የሚመለከት ነገር አይደለም። አንተ አሳልፈህ ሰጥተኸኝ በህግ ውስጥ ያለ ሰው እንዴት ነው ልጅ ነው ደግሞ ህጉ ደግሞ ያለውን ነገር አይቶ ደግሞ በዋስትና ለቆኝ ይባል። ምንም አይነት ወንጀል አልተገኘብኝም። አሁን ማድረግ ያለብን ልጅቷን በሰላማዊ መንገድ ተሰጥኛለህ እንድንሰጠን ይፈልጋል ነው። ሌላ ነገር ውስጥ ልትገቡ ምንድነው ሀሳባችሁ? ነው ግልጽ ያልሆነልኝ። አሁን ሰው ቤት መጥቼ መበጥበጥ አልፈልግም። ከዚህ በላይ ምን ታረጋቸው? ስትረስ ውስጥ ባትከቷት ጥሩ ነው። ባትረበሽ እኛን ጭቅጭቅ መስማት የለባትም። አሁን የምታወሩት ወሬ ራሱ ትንሽ ለልጅቷ ጥሩ አይደለም። አሁን ይዣት ልትሄድ እፈልጋለሁ። ኖርማል። እሺ ሄኒ ኑ ግቡ እስኪ አንዴ። እስኪ ግቡ ሄኒ። አሁንም ልጅቷን ይዘን እንሄዳለን ብለህ ነው የምታስበው? ይዤ እሄዳለሁ የሚል ሀሳብ አለ? ምንድነው አሁን እዚህ ምንድን ናቸው እነዚህ? ምን አሁንም ሌላ ነገር ውስጥ እንድንገባ ነው? ይዣትማ መሄድ አይቀርም። ግን ምንድነው አሁን እዚህ ይዘብኝ የመጣው? ምንድነው ይዘብኝ የመጣው? እነሱ የስራ ባልደረቦቼ ናቸው። አንተ ደግሞ ወንጀለኛ ነህ። እሺ ስለዚህ መደረግ ያለበት ይደረጋል። አንተ እኛ በህይወት ቆመን ነው እቺ ልጅ ይዛት የምትሄደው? እኔ ይዣትማ መሄድ እኮ አይቀርም እኮ። እናንተ በዚህኛውም አላችሁ በዛኛውም። አሁን ባይዣ ባልሄድ በፈለኩ ጊዜ ይዣት ሄዳለሁ። ምንም ችግር የለውም። ግን ምንድነው አሁን እዚህ ጋር ሰዎች ስለጠራህ አሁን ይዣት ሄዳለሁ የሚለውን ነገር ከውስጥ ካወጣው መገባ ምስሎ ከሆነ ተሳስተሃል። እንደባለፈው አልሸወድም። እኔም አሁን ያለውን ነገር ለሚመለከተው አካል አሳውቄ ልጅቷን በህጋዊ መልኩ እንዲጨምር ይችላል። እስቲ በህግ አድርገው። ጥሩ ሀሳብ። እድሉን እንስጥህ። እሱ ታይዋለህ። እድሉን እንስጥህ። ሂዱጣና ህጋዊ ሰው ይዘህ ለሚመለከተው አካል ሂጅ ያለውን ነገር ተናግሬ ይመለሳሉ። አንቺ ደግሞ ቆይ ጠብቂ። ይዛት ግብኝ ችግር የለም። ይሄን የዝግልኝ እስቲ በሩ ቆይ እኔ ልዝጋ። ሰው ድረስ መጥቶ ሊሰጥ ይላል እንዴ? ችግር የለም። ውጪ የኛ ሰዎች ስላሉ ወዴትም መሄድ አይችልም። ምንድነው የሚደረገው? ይሄ ሰውዬ ከህይወታችሁ እንዲወጣ ምንድነው ማድረግ ያለባችሁ? በህግ በህግ መሆን ይችላል። እቺ ልጅ መንፈሱ ላይ አለ። ስለዚህ እነሱ ጋር የምትልበት ምክንያት እሱ ነው እንጂ ወዳረ ወይ ካሜራ አድርገን ወይ እሷ ስውር ካሜራ አድርገን ካላክናት በስተቀር እየጠራችሽ ነው መሰለኝ። እኔ ብሄድ ይሻለኛል። ለምን አትለቁኝም? እኔ እንድድን አትፈልጉም? አክስት እባክሽ ስለምን እኔ እኮ እንድትድኝ እፈልጋለሁ። ነይ እስቲ ቁጭ በይ። ነይ ቁጭ በይ እስቲ ነይ። ዴቭ ለምን አትረዳኝም? ግን እየተረዳሁሽ ይኸውልሽ፣ ተረድቼሻለሁ። ባልረዳሽ እንደዚህ አይነት ነገር አይፈጠርም እኮ። ልሂድና ልዳንበት እባካችሁ። ኧረ ተውኝ እባካችሁ። አሁን እኮ ጥቅም እኮ አይታየንም። እኛ እኮ መሄድሽ እሺ ቆይ አይደለም እዛ መሄድሽ ቢገልሽስ ህይወትሽን ብታጭስ? እንደ ሄደሽ ሟች ናት። መሄድ ነው የምፈልገው። እባካችሁ ተረዳኝ አንተ እንኳን ቢያንስ እንኳን። ይኸውልሽ እረዳሻለሁ። እንዳንቺ የተረዳሁትም ሰው የለም እኮ። አንድ ሄጄ ልምጣና ከዛ እመለሳለሁ እኮ። ችግር የለውም እባክሽ። መመለስሽን እኮ ፈጣሪ ነው የሚያውቀው እኮ። እኛ እኮ ያንቺ ሰላም ለማለት ጸበል ሄደሽ ተጠምቀሽ ብድኝ ይሻላል። ደውሉለት። አሁን ለምንድን ነው የሄደው? እሺ አለ እሱ ወዴትም አልሄድም። እሱ በጭራሽ በጉልበት ወስዳታለሁ እያለ ነው ያለው። እኮ ደርሼ ልምጣ። ችግር የለውም ልሂድ። ዴቭ እባክህ ይኸውልሽ ትከተለኛለህ እኮ። ለምን እከተልሻለሁ? መጀመሪያ ለምን አሳልፌ እሰጥሻለሁ? ለመከተል
ትራስ አድርጊላት እስቲ የሆነ ነገር ኮንሽ በኋላ አንድ ነገር ኮንሽ በኋላ ብንደርስ ምን ትርጉም አለ? ምንም እኮ ፋይዳ የለውም። እኔ አንቺን አሳልፌ መስጠት አይደለም ስራዬ፣ ለአንቺ መቆም ነው። አሁን ምንም እየተረዳችሁኝ አይደለም። እዛ ሄደሽ ምንድነው ሊያረጉሽ የሚችሉት? እነሱ ናቸው እንደውም እየተረዱኝ ያሉት። እናንተ ምንም እየተረዳችሁኝ አይደለም። እርግጠኛ ነሽ? አዎ አንዴ ብቻ ልሂድ። አንዴ ብቻ እኮ ነው በቃ። ይኸውልሽ መሲ ሄደሽ አትመለሽም። የእነዚህ ሰዎች ክፋት አልገባሽም እንዴ? ኧረ ተው። አልገባሽም? ምን አይነት መጥፎ ሰዎች እንደሆኑ አልገባሽም ነው? እኔ እዚህ እየተሰቃየሁ ነው እኮ። እዚህ ምንም ስቃይ ነው እያተረፍኩ ያለው። ይገባኛል። ይኸው አክስትሽም እኮ ኃላፊነት ወስዳ ጸበል እያስጠመቀች እየተንከባከበችሽ እኮ ነው። ኧረ እየተሰቃየሁ ነው በቃ። ምንድነው የሚያረጉሽ? አሁን እኮ ሄደሽ እኮ ምንድነው ሊያረጉልሽ የሚችሉት? መድኃኒቱ መፍትሄው ምንድነው? አንድ አፍታ ልሂድ እባካችሁ። አንዴ ብቻ ልሂድና ልምጣ። ደርሼ ልምጣ አንዴ ብቻ። ምን አይነት ነገር እንዳደረጉባት እኔ ጭራሽ ነው መረዳት ያቃተኝ እኮ። ሰው መዳኛውን ይፈልጋል። ምን እየሆንሽ እንደሆነ ምን እንደሚያምሽ ግን አውቀሻል? ራስሽን አይተሽዋል? እኔ ራሴ ነኝ ምንም ሆኜ አላውቅም። እኔ ደህና ነኝ። እነሱ ጋር መሄድ ብቻ ነው። እኛ አይተናል እኮ ነው እዚህ እኮ እያየን ነው። ራስሽን እየቀየረሽ ነው። ወደ ራሳቸው እየወሰደሽ ነው እንዴ? ለምንድነው መረዳት ያቃተሽ? ይሄንን ደምሽን እኮ ገብረውታል። ከደምሽስ መውጣት አለበት። በቃ አንዴ መሲ ልትሰጥ ስለታቀደች ነው ይሄ ሁሉ ፈተና እንጂ የእህትሽ ባል ስለሆነ አዝኖልሽ እኮ አይደለም። ለምንድነው መረዳት የከበደሽ? መጠመቁን ተጠመቂ። አክስትሽም አለች እህትሽም እኛም አለና ያረኩ ነው። ግን አንድ አፍታ ሄጄ ብመጣም ችግር አለ። አባል ወሰዳችሁ ነው አይደል? እዚህ ቦታ መውሰድ እንዴት ይከብዳችኋል? አንቺ እኮ ልትረጂን አልቻልሽም እኮ። ሰው መዳኛውን ይሄድ ጸበል እየተሄደ እንዴት ነው እነሱ ጋር ብትሄጂው? እዛም እኮ ሲሄድ ድናለሁ። ለምንድን ነው የማትረዱኝ? መዳኛው መንገድሽ ምንም ሊገባኝ አልቻለም። ምንድነው እና የሚልሽ ነገር አለ ውስጥሽ? እዛ ብሄድ ነው የሚቀልኝ እኔ። በቃ እዛ ብሄድ አሁንም እንደምድን ተስፋ አለኝ። እዛ ነው መዳን የምችለው። እናንተ ዝም ብላችሁ ነው እየተንከራተታችሁ ያላችሁት። ነጭ እየሆንሽ እየመጣሽ እዛ ደምሽን እኮ መጣ እኮ ጨረሱት እኮ። አጽምሽ ወጣ እኮ ይሁን። አዎ አሁን ባለፈው ካየኋት ከስታለች። ጥሩ ላይ አይደለም ያለችው። አሁንም ምንድነው? እኔ እኮ ግራ አጋባሽኝ እኮ መሲ። እኔን ወይ ተይኝ ስልሽ በቃ በእኔም አትተማመኝ። እንደዚህ ከሆነ እኔን ከጠራሽኝ እስከ ጠራሽኝ ድረስ ግን እኔ እያየ ለእነዚህ ሰዎች አሳልፌ አልሰጥሽም። እሺ ምንድነው ማድረገው? ቡጫንቆይ ነው መጠበቅ። ለመዳን ጊዜ ያለው መጠበቅ ነው። አንዴ ሆኗል። እስከዚህ ሰዓት ድረስ እባካችሁ ትንሽ ታገሽ። ትንሽ ጊዜ ነው። እስካሁን ካለፈው ጊዜ አይበልጥም። ትንሽ ናት። እሺ በይ ራስሽን ሁኚ። አክስትሽን ስሚ። እኔም አለው ከዚህ በኋላ እዚህ ቤት ላይ ጥበቃዎች እናደርግላችኋለን። ምንም አትሆኑ። ይሄ ሰውዬ አንድና አንድ አላማው አንቺን ወስዶ መስጠት ነው። እዛው እንዚ ገብሩሻል፣ ያልፋል፣ አለቀ። ከዛስ መሲ ከዛስ አላማ የለሽም? ህይወት የለሽም? ፈልጋለሁ። መዳን እኮ ስለምፈልግ ነው እኔ እናንተን ማስቸገረው እንጂ ለሌላ እኮ አይደለም። ቤተሰብሽን ለማስጠራት ዝግጁ አይደለሽም? እሱማ ፈልጋለሁ። በጣም ነው ፈልጋለሁ። ታዲያ እቺ ሳክስትሽ ነው ቢያንስ ተሽሎሽ ቶሎ ከነሱ እኮ እንድትጀምሪ ትምህርት መፈልገው ነው። ተመርቀሽ ማየት መፈልጋለሁ። ከበደኝ እኮ እንድትጠመቂና እንድትድኝ ነው መፈልገው። እሱ ጋር ተከተልሽ ሄደሽ የባሰን ታመሽ እንድትሞች ነው መፈልገው። እንዴት ነው ወደ ሞት ልክሻለሁ? አሁን እኮ ወደ ሞት ወሰድ ካልሞትኩ እያልሽ እኮ ነው። ምንም ሊታወቅሽ አልቻለም። ራስሽ እኮ ሌላ ሰዓት እኮ ነው ትሆኚ እኮ ራስሽን እየቀየርሽ እኮ ነው ያለሽ። በጣም ነው የሚያስፈራው። እኔ እንደዚህ ጊዜም ብዙ ነገሮችን አይቻለሁ። እንደዚህ ደግሞ እንዳንቺ የከበደ ነገር የለም። እኔ ላንቺ መዳን ላንቺ ነፃ መውጣት ነው እየታገልኩ ያለሁት። ያንን እኮ ከንቱ እያረግሽው። እሺ ቻክስትሽ ደውላ ጠርታኝ ድብቅ ካሜራ ባላስቀምጥ ኖሮ ልትሄጂ ነበር እኔ በሌለሁበት? እንዴ ብሄድ ደስ ይለኛል። ለዛ እኮ ነው መሄዱን ሀሳብሽን ተይው።
በግሉ ያቅሻል? ከዚህ በፊት አውርቶሻል ስለ እንደዚህ አይነት ነገር? ታዲያ አንዳንዴ ህልም ስለማይ ነው ለዛ እኮ ነው በጣም የሚያጨናንቅ ህልም ያለው ራሴን በጣም እጨናነቃለሁ። እሺ የምታየው ህልም እንዳለ ሆኖ የዚህ ሰውዬ ጥቅሙ የታየሽ በህልምሽ ነው? ምን እያመሽ ነው እንዴ? ኧረ እቺ ልጅ ተነስ